አሜሪካ ጅቡቲን አስጠነቀቀች። ፑቲን ተቆጥተዋል። እስራኤልና አሜሪካ ያልጠበቁት መርዶ። ሰላም ፍሬ ህይወት ዮሐንስ ነኝ። ለመላው ኢትዮጵያውያን እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ እያልኩ ለሰዓቱ በዓለም ዙሪያ ምን ተፈጠረ የሚለውን መረጃ ይዤላችሁ ቀርብ ያለው አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ130ኛው የአድዋ ድል በዓል ያስተላለፉት መልእክት። የመላው አፍሪካውያን ድል ተብሎ የሚከበረው የአድዋ ድልን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ ባስተላለፉት መልእክት ላይ የአድዋ ድል የኢትዮጵያውያን የማይቀየር አቋምና አቅምን ያሳየ ድል መሆኑን በመግለጽ ኢትዮጵያውያን በሀገራቸው ብሔራዊ ጥቅም የነጻነትና ሉዓላዊነት ላይ የማይቀየር አቋም ያለው ህዝብ ይህንን አቋማቸውን በጽኑ መሰረት ላይ ለመትከል ደግሞ ሁሉም አቅማቸውን የሚጠቀም መሆኑን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ስርዓታትና መሪዎች ሊቀየሩ ይችላሉ፣ በአንዳንድ ጉዳዮች ልዩነቶችም ይኖራቸዋል ይሆናል። ስለ ሀገራቸው ያላቸው አቋምና ለሀገራቸው የሚያወጡት አቋም ግን አይቀየርም ማለታቸውም ተሰምቷል። ወደ አድዋ የዘመቱ ጀግኖቻችን ሁሉ በሁሉም ነገር የተስማሙ አይደሉም። አንድ ዓላማ ነበራቸው እንጂ አንድ አይነት አልነበሩም። አንድ ሀገር በነበራቸው እንጂ አንድ ባህልና እምነትም አልነበራቸውም። በዛ ጊዜ ሀገራቸውን ከድተው ከጠላት ጋር ያበሩ ባንዳዎችም ነበሩ። ለጊዜያዊ ጥቅም ሲሉ ዘላቂ ሀገራቸውን ጥቅም ይሸጡ ባንዳዎችም ነበሩ። ከባንዳ ጋር ወግነው ወገናቸውን ያሳማሙ ደላሎችም ነበሩ። ጀግኖች እናቶቻችንና አባቶቻችን የተዋጉት ከወራሪው የጣሊያን ጦር ጋር ብቻም አልነበረም፣ ከምንደኞች ከባንዳዎችና ከሀገር ደላሎች ጋር ጭምር እንጂ ብለዋል። አርበኝነት ማለት ባንዳና ባንዳን ማሸነፍ ማለት ነው ያሉት ጠቅላይ ሚኒስትሩ አርበኝነት ማለት ለሀገር ጥቅም ሲባል የግል ጥቅምን ማሸነፍ ማለት ነው። አርበኝነት ማለት ለሀገር ክብር ሲባል የራስን ክብር መሰዋት ብለዋል። የአድዋ ድል በዓልን እነዚህን ሁሉ የምናስታውስበት ነው ያሉት ጠቅላይ ሚኒስትሩ የአድዋ ድል በዓል የኢትዮጵያውያን አቅምና አቋም እንደገለጠ ሁሉ ዛሬም በጸና አቋም የኢትዮጵያን ሁለንተናዊ አቅም የምንገልጥበት ጊዜ ነው ብለዋል። በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድንና በዲጂታሉ አገራችን ያላት አቋምን መግለጥም እንዳለብን አሳስበዋል። የአድዋ ድል በሁሉም ዘርፍ ለመድገም የኢትዮጵያን አቅም ጽኑ መሰረት ሊኖር እንደሚገባ ያሳሰቡት ጠቅላይ ሚኒስትር ዶክተር አብይ አህመድ የአድዋ ድል በዓላችን የኢትዮጵያን አቅም ይበልጥ የምንገነባበትና የኢትዮጵያውያን አቅምን ይበልጥ የምናጸናበት እንደሚሆን ተስፋ እንዳላቸው በመግለጽም መልእክታቸውን አስተላልፈዋል። በቀጣይ መረጃችንም በመካከለኛው ምስራቅ እየተባባሰ የመጣው ቀጠናዊ ውጥረትን ተከትሎ በጅቡቲ የሚገኘው የአሜሪካ ኤምባሲ እሁድ መጋቢት 1 ቀን 2026 በአውሮፓውያኑ አቆጣጠር ባወጣው አስቸኳይ የደህንነት መግለጫ ጅቡቲን ማስጠንቀቂያ መስጠቱ ተሰምቷል። በጅቡቲ የሚገኘው የአሜሪካ ኤምባሲ ይፋ ባደረገው መረጃ መሰረትም በአካባቢው እየታየ ያለው ከፍተኛ የጸጥታ ስጋትና በአሜሪካ ጥቅሞች ላይ የተነዘሩ ይፋዊ ዛቻዎችን ከግምት በማስገባት ሰራተኞች ከኤምባሲው ግቢና ከካምፕ ሌሞኒየር የጦር ሰፈር አቅራቢያ እንዲርቁ መመሪያ መስጠቱ ነው የተነገረው። ኤምባሲው መግለጫውን ሲሰጥ በጅቡቲ በሚገኙ የአሜሪካ ዜጎች ላይ የተቃጣ ቀጥተኛ ጥቃት መኖሩን የሚያሳይ የተለየ መረጃ ባይኖርም መደበኛ የቆንስላ አገልግሎቶች መቋረጣቸው የሁኔታውን አሳሳቢነት አመላካች መሆኑም ተነግሯል። የአሜሪካ ኤምባሲ የሰጠው ማስጠንቀቂያ በኢራንና አጋሮቿ በኩል ሊሰነዘሩ ይችላሉ ተብለው ከሚሰጋው የሚሳይል ወይም የድሮን ጥቃት ጋር ተያይዞ የሚነሱ ስጋቶችን የቀሰቀሰ ሲሆን ይህም በቀጥታ የሚሆን በተዘዋዋሪ ለጎረቤት ሀገር ኢትዮጵያ ከፍተኛ ስጋትን ይፈጥራልም ተብሏል። ጅቡቲ ለኢትዮጵያ ዋነኛ የወደብ መውጫና የንግድ መስመር በመሆኗ በአካባቢ የሚፈጠር ማንኛውም የጸጥታ መታወቅ በሀገሪቱ የኢኮኖሚ ዋስትናና የሸቀጦች አቅርቦት ላይ ከባድ ተጽዕኖ ሊያሳድር ይችላል። በተጨማሪም የቀጠናው የዓለም አቀፍ ኃይሎች መፎካከሪያ ከመሆኑ ጋር ተያይዞ የሚፈጠር ግጭት የኢትዮጵያን ድንበር ተሻጋሪ ደህንነትና ቀጠናዊ መረጋጋት ጥያቄ ውስጥ የሚከት እንደሆነም ተነግሯል። በጅቡቲ የሚገኘው የአሜሪካ ኤምባሲ የቀድሞ የትዊተር ገጽ አሁን ደግሞ የኤክስ ገጽ ባሰራጨው መረጃ መሰረትም የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የዜና ምንጮችን በንቃት እንዲከታተሉና የመታወቂያ ወረቀቶቻቸውን ሁልጊዜ እንዲይዙ አሳስቧል። ለጊዜው ኤምባሲ የአስቸኳይ ጊዜ አገልግሎቶችን ብቻ እንደሚሰጥ የገለጸ ሲሆን ሁኔታዎችን በቅርበት እየተከታተለ መሆኑንም አስታውቋል። ይህ ወቅታዊ ሁኔታ በኢትዮጵያና በሌሎች የቀጠናው ሀገራት ላይ ሊያስከትል የሚችለው ፖለቲካዊና ኢኮኖሚያዊ ጫናን ለመቀነስ የዲፕሎማሲና የደህንነት ዝግጁነትን አስፈላጊነትንም አጉልቶ አሳይቷል። በቀጣይ መረጃችን ግብጽ በኢራን ላይ ጥቃት ከመፈጸሙ 48 ሰዓታት በፊት ከእስራኤል ማስጠንቀቂያ ደርሷታል የሚለውን የሚዲያ ዘገባ ማስተባበሏ ተሰምቷል። የግብጽ መንግስት ኮሚኒኬሽን አገልግሎት አንድ የመንግስት ባለስልጣን ጠቅሶ እንደገለጸው ዘገባዎቹ ፍጹም መሰረተ ቢስ ማለቱ መነጋገሪያ ጉዳይ አድርጎታል። ውጥረቱ ከተቀሰቀሰበት ጊዜ ጀምሮ ግብጽ ቀውሶቹ በዲፕሎማሲያዊ መንገድ እንዲፈቱ በቋሚነት ጥሪ ስታቀርብ መቆየቷን የገለጸው ኮሚኒኬሽን ቢሮው ስለ ጥቃቱ ግብጽ የምታውቀው ነገር አለመኖሩንም አብራርቷል። በቀጣይ መረጃ ሶማሊያና ሱዳን በተባበሩት አረብ ኤምሬት ላይ ያላቸውን ተቃውሞ በኢራን ጥቃት ሰበብ መግለጻቸው ተሰምቷል። ሁለቱም ሀገራት ተቃውሟቸውን በየፊናው ያሰሙ ሲሆን የበቀል እርምጃ አድርገው መውሰዳቸው ነው የተነገረው።
ኢራን በቅርቡ በባህረ ሰላጤው ሀገራት ማለትም በኳታር፣ ኩዌት፣ ዮርዳኖስ፣ ባህሬንና ሳውዲ አረቢያ ላይ የሰነዘረችው የባሊስቲክ ሚሳይል ጥቃትን ተከትሎ የሱዳንና የሶማሊያ መንግስታት ድርጊቱን በጽኑ የሚያወግዝ መግለጫም አውጥቷል። ሁለቱም ሀገራት ጥቃቱ ከተፈጸመባቸው ሀገራት መካከል የተባበሩት አረብ ኤሚሬትን ከመግለጫ ውጭ ማድረጋቸው ከፍተኛ ትኩረትንም ስቧል። ዘዴሊ ሶማሊያና ሌሎች የዜና ምንጮች እንደዘገቡት የሄደበት ዲፕሎማሲያዊ ቋንቋ እንደ መገለል የሚቆጠር እርምጃ በሀገራቱ መካከል ያለውን የሻከረ ግንኙነት በግልጽ የሚያሳይም ሆኗል። የሱዳን የውጭ ጉዳይ ሚኒስትር በወጣው መግለጫ ጥቃቱን የፈጸመችው ኢራን እህት ሀገራትን የሉዓላዊነት ጥሰት ፈጽማለች ሲል ቢኮንንም አቡዳቢን ግን ጨርሶም አልጠቀሰም። የሮይተርስ ፎቶችን ዋቢ በማድረግ የወጡ ዘገባዎች እንደሚያመላክቱ ሱዳን ኤሚሬትን ጠላት ሀገር ብላ የምትፈርጀው የፈጥኖ ደራሽ ኃይሉን በትጥቅ ትደግፋለች በሚል ባላት ጥርጣሬም ነው። በሌላ በኩል ሶማሊያ በተመሳሳይ መልኩ ኤሚሬትስን ከመግለጫው ያገለለችው እስራኤል ሶማሊላንድን እንደ ገለልተኛ ሀገር እውቅና መስጠቷን ተከትሎ ከኤሚሬት ጋር በነበራት የወደብ ስምምነት ላይ የተፈጠረውን አለመግባባት መነሻ አድርጎም እንደሆነም ተገልጿል። በተቃራኒው የሶማሊላንድ አስተዳደር በበኩሉ ባወጣው መግለጫ የተባበሩት አረብ ኤሚሬትን ጨምሮ በሁሉም የባህረ ሰላጤው ሀገራት ላይ የተሰነዘረው ጥቃት እንደሚያወግዝና ከጎናቸው እንደሚቆመም በይፋ አስታውቋል። ሆርን ዲፕሎማት በዘገባው መሰረትም ሶማሊላንድ ይህን አጋጣሚ ለኤሚሬትስ ያላትን አጋርነት ለማሳየት የተጠቀመችበት ሲሆን ይህም በቀጠናው ካለው ውስብስብ ፖለቲካ ሹክቻ ጋር ተዳምሮ የዲፕሎማሲ ግንኙነትን መስመርም ይበልጥ አድርጎታል። የኢራን ጥቃት በአሜሪካ የጦር ሰፈሮችና በስትራቴጂካዊ ቦታዎች ላይ ያነጣጠረ ቢሆንም የአሜሪካ ቀንድ ሀገራት የሰጡት ምላሽ ግን ከጥቃቱ ባለፈ የውስጥ ፍላጎታቸውን ቂማቸውን ያንጸባረቀ ሆኖም ተገኝቷል ነው የተባለው። በቀጣይ መረጃ የዓለማችን ሞገደኛ መሪ የሆኑት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራኑ መሪ አያቶላ ካሜኒ አሊን ግድያ የስርዓት አልባነት ከፍተኛ ጥሰት ሲሉ መኮንናቸው ተሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ በአየር ጥቃት መገደላቸውን ተከትሎ የጠነከረው ውግዘት መሰንዘራቸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ውጥረት ውስጥ ሊያስገባቸው ይችላል ተብሎ ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራኑ ፕሬዝዳንት መሱድ ፔሽኪያንስ በላኩት የያዘ መግለጫ ድርጊቱ ሁሉንም የሰው ልጅ የሥነ ምግባር ደንቦችና ዓለም አቀፍ ሕጎችን በግልጽ የጣሰ አስነዋሪ ተግባር መሆኑን ገልጸዋል። ፕሬዚዳንቱ አክሎም አሊ ካሜኒ በሩሲያ ዘንድ ታዋቂ ፖለቲከኛ ተብለው እንደሚታወሱና ለሁለቱ ሀገራት ስልታዊ ትብብር መጠናከር የማይተካ ሚና እንደነበራቸውም መስክረዋል። ፑቲን ለሟች ቤተሰቦችና ለኢራን ሕዝብ ትልቅ ሐዘናቸውን በመግለጽ ይህ ድርጊት በዓለም አቀፍ ደረጃ ሊያስከትል የሚችለውን መዘዝም አስምረውበታል። በቀጣይ መረጃ በመካከለኛው ምስራቅ እየተጠናከረ በመጣው ጦርነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦራቸውን የሰራውን ጀብድ እየገለጹ ባሉበት በዚህ ወቅት ላይ ለአሜሪካም ለእስራኤል መርዶ የሆነ ዜና ተሰምቷል። 48 የሚጠጉ የኢራን መሪዎች ሀገር ለወራት ሲከታተሉ እንደነበር የሚያሳይ መረጃ ይፋ እየወጣ ይገኛል። በመጨረሻም የመካከለኛው ምስራቅ ጦርነት እያስከተለ ያለው ጉዳይ መነሻ በማድረግ የሩሲያና የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትሮች ለኢራን አፋጣኝ የተኩስ አቁም እንዲደረግ ጥሪ ማቅረባቸው ተሰምቷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር አብዱላሂ ቢን ዛይድ አልናህኒያ በኢራን ላይ እየተካሄደ ስላለው ጦርነት በስልክ መወያየታቸው የሩሲያ የውጭ ጉዳይ ሚኒስትር የገለጸ ሲሆን ሚኒስትሮቹ ውጊያው በአስቸኳይ መቆም እንዳለበትም አሳስበዋል። የሩሲያ የውጭ ጉዳይ ሚኒስትር ባወጣው መግለጫም አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት ተቀባይነት የሌለው መሆኑን በመግለጽ ሁለቱ ሚኒስትሮች አፋጣኝ የተኩስ አቁም አስፈላጊነት ላይም አጽንኦት ሰጥተዋል። በአሜሪካና በእስራኤል በመካከለኛው ምስራቅ የተቀሰቀሰው የቅርብ ጊዜ ጦርነት ቀጠናውን የሚያናጋ መሆኑን መጠቆማቸውም ተሰምቷል። ለሰዓቱ ያጠናከርኩላችሁ መረጃዎች እነዚህ ነበሩ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጫናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። መልካሙን ቸርቸሩን ለዓለማችን ያሰማን።